ክቡር አባታችን ቀሲስ ቴዎድሮስ እንዲሁም ወንድሞቻችን እህቶቻችን ሁላችሁም በያላችሁበት በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን አመሻችሁ። በቸርነቱና በምሕረቱ ብዛት እስከዚህ ሰዓት ጠብቆ ስላደረሰን ቅዱስ ቃሉን እንድንማር ስለሱ ነገር እንድንነጋገር ከትላንት ዛሬ የተሻለ ወደ እርሱ እንድንቀርብ ይህንን እድል የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቀደም ተብሎ በመርሃ ግብር መሪው እንደተገለጸው ከዛሬ ጀምሮ ነገረ ቤተ ክርስቲያንን ይዘን እንዘልቃለን ማለት ነው። በቀድሞ በተነሱ አበው ጉባኤ ተገኝቶ ጉባኤያቸውን የባረከላቸው እግዚአብሔር አምላካችን በቸርነቱ ጉባኤያችን ይባርክልን፣ ምስጢሩን ይከስትልን። ነገረ ቤተ ክርስቲያን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ትምህርት ሁላችንም እንደምናውቀው ከቅርብ ጊዜ ወዲህ መድረክ ማግኘት የጀመረ የትምህርት ክፍል ነው። ያ ማለት ቤተ ክርስቲያን ስለ ራሷ ማንነት ምንድነው ብላ ስለምታስተምረው ትምህርትና ስለ ቤተ ክርስቲያንነት ትርጉም ከእርሱም ጋር ስለሚገናኙ ጉዳዮች ቤተ ክርስቲያን ትምህርት የላትም ማለት አይደለም። ግን ነገረ ቤተ ክርስቲያን ተብሎ እንደዚህ ሲስተማቲክ ወይም በተደራጀ መልኩ በመድረኮቻችን መስማት የጀመርነው ምናልባት ከሆኑ ዓመታት ወዲህ ነው ማለት ይቻላልና በራሱ ይሄ ትልቅ ነገር ነው። ቤተ ክርስቲያንን በልምድ በእግር ከመመላለስ ባሻገር በጥልቀት ምንነቷን፣ ማንነቷን፣ ተልእኮዋን፣ አገልግሎቷን እነዚያን አገልግሎቶቿን ደግሞ የምትፈጽምባቸው መዋቅሮች ከፈተናዎቿ ጋር አንድ አድርጎ ሰብሰብ አድርጎ ማወቅ፣ መማር፣ ማንበብ፣ መጠያየቅ እንደዚያ ትልቅ ነገር ነውና ይሄም መድረክ መዘጋጀቱ በእውነቱ እግዚአብሔር ይመስገን። በዚህ ያዘጋጁ ወንድሞችና እህቶችንም በሙሉ እኔ በግሌ አመሰግናለሁ። ጥሩም ምርጫ ነው። ቀደም ብዬ እንደገለጽኩት ስለ ቤተ ክርስቲያን ጊዜ ሰጥቶ ትኩረት አድርጎ ስለ ቤተ ክርስቲያን ብዙ ጊዜ እኛ የምንነጋገረው የምንሰማው መምህራን የሚያስተምሩን የተጻፈም የተወሰነ የምናነበው ቤተ ክርስቲያን ስላሏት አስተምህሮች ስለ አገልግሎቷ ሊሆን ይችላል። ግን ስለ ቤተ ክርስቲያን ስለ ራሷ ብዙም የመስማት እድሉ አልነበረንም እና ይሄ እድል እየተፈጠረ ነው። እግዚአብሔር ይመስገን። ያዘጋጁትንም ወንድሞችና እህቶች ማመስገን አለብኝ። እግዚአብሔር ይስጥልን፣ በእድሜ በጤና ይጠብቅልን። እንግዲህ ነገረ ቤተ ክርስቲያን የቤተ ክርስቲያን ነገር ነው። ኤክሌሲዮሎጂ የሚባለው በትምህርት ቤት ይሄ ሎጂ አለ። ልክ በዓለም ላይ ባዮሎጂ፣ አንትሮፖሎጂ፣ ሶሲዮሎጂ ሎጂ የሚለው ነው። እንግዲህ አሁን በቤተ ክርስቲያን ትምህርቶች ውስጥ አከፋፈል ውስጥ ኤክሌሲዮሎጂ ነገረ ቤተ ክርስቲያን፣ ሜሪዮሎጂ ነገረ ማርያም፣ ክሪስቶሎጂ ነገረ ክርስቶስ እየተባለ ይመጣልና ይሄ ነገር የሚለው ወይም ሎጂ ወይም ሎጊያ ተብሎ በግሪኩ የሚገለጸው ከትምህርት ጋር ቀጥታ የሚገናኝ ነገር ነው። ትምህርት ስለዚያ ነገር መማር፣ ስለዚያ ነገር ማወቅ፣ መመርመርን የሚያመለክት አነጋገር ነው። ስለዚህ ነገረ ቤተክርስቲያኑ ስለ ቤተክርስቲያን ነው ቀደም ብዬ በተደጋጋሚ ለመግለጽ እንደሞከርኩት እና ብዙ ጊዜ የምንጀምረው ከትርጉም ከምንነት ስለሆነ ቤተክርስቲያን ማን ብላ ነው ለኛ ለልጆቿ የምትነግረን፣ ለዓለሙም ራሱ ማን ብላ ነው የምታሳውቀው ራሷን በሚለው ስለ ቤተ ክርስቲያን ትርጉም፣ ስለ ቤተ ክርስቲያንነት ትርጉም ከዚያ በኋላ ደግሞ ስለ ቤተ ክርስቲያን ምንነት የተወሰነ ልዩነት ስላላቸው እነሱን ለማንሳት እንሞክራለን ማለት ነው። ከዚያ በኋላ ስለ ጠባያት አንዳንድ ጊዜ የቤተ ክርስቲያን ባህሪያት ተብሎ ይገለጻል። ስለ ጠባያቶቿ ወደ ማየት እናልፋለን ማለት ነው። እንግዲህ ከትርጉሙ ስንነሳ ቤተ ክርስቲያን 3 ትርጉሞች አሏት። ብዙ ጊዜ ተደጋግሞ ይሄ ይነሳል በየቤተ ክርስቲያን በትምህርት መድረኮች ውስጥ ማለት ነው። የመጀመሪያውና መሰረታዊው መያዝ አለብን በዋነኝነት መያዝ ያለብን ነገር በመሰረታዊነት ቤተ ክርስቲያን ወይም መሰረታዊ የቤተ ክርስቲያን ትርጉሟ ማህበር መሆን ነው ወይም ጉባኤ
መሆን ነው። ጉባኤያዊት መሆን ነው። አንድነት፣ የተቀደሰ አንድነት፣ የተባረከ ህብረት መሆን ነው። ይኸውም ሰው ከመጀመሪያውኑ እግዚአብሔርን አምላኩ እግዚአብሔርን መስሎ በእርሱ ምሳሌ እንደተፈጠረ ሁሉ ቤተ ክርስቲያንም የስሉስ ቅዱስን ምሳሌ ነው የምትይዘው ነው። የትሪኒታሪያን ሲምቦሊዝም አለ ማለት ነው በቤተ ክርስቲያን ምንነት ውስጥ በራሱ ምን ማለት ነው? ስላሴያዊ ምሳሌነት አላት ቤተ ክርስቲያን በስሉስ ቅዱስ ዘንድ። ሁላችንም እንደምናውቀው የአካላት መለያየት ወይም ሶስትነት፣ የባህሪና የፈቃድ የስልጣን አንድነት አለ። በቤተ ክርስቲያን ውስጥም የአካላት ብዝሃነት፣ የሃይማኖት፣ የምስጢር የመሳሰለው ደግሞ አንድነት አለ ነው። እኛ ምንም ብዙዎች ብንሆን በአንዱ ስም በአብ በወልድ በመንፈስ ቅዱስም በክርስቶስ አምነን ተጠምቀናል እና ወደ አንድ አካል የምንጨመር ነን። የክርስቶስ አካል እንባላለን። እየራሳችን የክርስቶስ ብልቶች ወይም የክርስቶስ የአካል ክፍሎች ወይም አባላት እንባላለን። እንደ ግዕዙ አባላት ነው የሚለን፣ ግን እኛ ተሰብስበን ደግሞ አንድ አካል እንሰራለን። እኛ የእርሱ የክርስቶስ አካል እንባላለን፣ እርሱ ደግሞ የእኛ ራስ ይባላል በቅዱስ ጳውሎስ ትምህርት እና ይሄ አንድነታችን ምንጩ የመንፈስ ቅዱስ አንድ አድራጊነት ነው። ለአብ ለወልድ ለመንፈስ ቅዱስም አንድ አድራጊያቸው እርሱ ነው። ለአብና ለወልድ ሕይወታቸው እርሱ ነው፣ እስትንፋሳቸው እርሱ ነው። መንፈሰ አብ፣ መንፈሰ ክርስቶስ፣ መንፈሰ ወልድ ስለሚባል መንፈስ ቅዱስ ማለት ነው። ኋላም ለቤተ ክርስቲያን የአንድነቷ ይህ የተባረከ አንድነት የተቀደሰ ህብረት እንድትሆን የሚያደርጋት እርሱ ነው። በትክክል ጉባኤያዊት ማህበርም እንድትሆን የሚያደርጋት እርሱ ነው። ስለዚህ በስላሴ አምሳል ቤተ ክርስቲያን ማህበር ትባላለች ነው፣ ጉባኤያዊት ትባላለች ነው። ራሱ ቃሉን ካስተዋል ነው ቤተ ክርስቲያን አንድ ተናባቢ ሆኖ በዘርፍ ሲናገር ቤተ ክርስቲያን ይባላል። ቤት የሚለው ቃል ወገንነትን ያሳያል። ለምሳሌ አሁን ቤተ አይሁድ ተብሎ ሲነገር በመምህራን የአይሁድ ወገን ማለት ነው። ቤተ አሕዛብ ሲባል የአሕዛብ ወገን ማለት እንደሆነ ሁሉ ቤተ ክርስቲያን የክርስቲያን ወገን ነው። የክርስቲያን ወገን የሚለው ራሱ አገላለጽ የቤተ ክርስቲያንን ጉባኤያዊነት፣ ማህበርነት፣ አንድነት መሆን የሚያመለክት ነው እና መሰረታዊ የቤተ ክርስቲያን ትርጉም በነገራችን ላይ ይኸው ነው። አንድነት መሆን ነው፣ ጉባኤ መሆን ነው፣ ማህበር መሆን ነው። ከዚያ በኋላ ሁለተኛው እና ሶስተኛው የቤተ ክርስቲያን ትርጉሞች ይቀጥላሉ ማለት ነው። ሁለተኛው ትርጉም በዚያ አንድነት ውስጥ ወይም በዚያ ማህበር ውስጥ የተቀደሰ መንፈሳዊ ማህበር ውስጥ ያሉ እያንዳንዳቸው የተጠመቁ ሰዎችም እየራሳቸው ቤተ ክርስቲያን ይባላሉ ወይም ቤተ መቅደስ ተብለዋል። በቅዱስ ጳውሎስም ትምህርት ቤተ መቅደስ፣ ቤተ ክርስቲያን ይባላሉ። ግን የዚያ ጉባኤ የዚያ ማህበር አባል ወይም አባላት እስከሆኑ ድረስ ነው እንጂ ለየራሳቸው ቤተክርስቲያን መሆን መብትም ስልጣንም የላቸውም፣ አልተሰጣቸውም። ስለዚህ እንደ ትልቅ ኮንዲሽን እንደ ትልቅ መስፈርት ይያዛል ማለት ነው የማህበሩ አባል። ማህበር ስንል የምድራዊ ማህበር አይደለም ነው እስካሁን ድረስ ከምናገረው መረዳት እንደሚቻለው እና የዚያ ማህበር የዚያ የተቀደሰ መንፈሳዊ አካል አባል መሆን ይጠይቃል ማለት ነው። በግል ራሱ ቤተ መቅደስ ለመሰኘት ቤተክርስቲያን ለመባል እንጂ ምዕራባውያን ስል እዚህ ጋር በተለይ የፕሮቴስታንቱ ክፍል ማለቴ ነው። እነርሱ እንደሚያስቡት የቤተ ክርስቲያንነት ትርጉም ከግለሰብ አይጀምርም ማለት ነው። በኦርቶዶክሳዊ እሳቤ በኦርቶዶክሳዊ ማስተምህሮ የቤተ ክርስቲያንነት ትርጉም ከማህበሩ ነው የሚጀምረው። የዚያ ማህበር ደግሞ ቀደም ብለን እንደገለጽ ነው ማንን ነው ምሳሌ የሚያደርገው? ስሉስ ቅዱስን ስላሴን ነው ምሳሌ የሚያደርገው። በስላሴ አምሳል በስላሴ አርአያ ነው ያ የተቀደሰ መንፈሳዊ ማህበር የተመሰረተው ማለት ነው። ይሄም ደግሞ ምክንያት አለው በራሱ። አሁንም ከዚያው ከስላሴ ምሳሌነት ብዙ ሳንርቅ ሰው የተፈጠረው ብቻውን እንዲኖር አይደለም። እንግዲህ ለመጀመሪያ ጊዜ በቅዱስ መጽሐፍ ውስጥ መልካም አይደለም የሚለው ቃል ከእግዚአብሔር አፍ የተነገረው አዳም ብቻውን መሆኑ ሲታይ ነው። ከዚያ በፊት ፍጥረታት ሲፈጠሩ በሙሉ ኦሪት ዘፍጥረት ምዕራፍ 1ን ማየት ይቻላል። እነሆ መልካም ነበረ ነው እንዳለ ስለ ፍጥረቱ የተነገረው ማለት ነው። ሊቀ ነቢያት ሙሴ ጻፈልን። ግን አዳም መልካም ሆኖ ቢፈጠርም በራሱ ተፈጥሯዊ ሁኔታው ላይ ተፈጥሯዊ ክብሩ ላይ ጉድለት ባይገኝም ግን ደግሞ አዳም የተፈጠረበትን ዓላማ ያለ ሌላ ሰው
ማሳካት አይችልም። ስለዚህ ምን ተባለ? የመጀመሪያው መልካም አይደለም የሚለው ቃል ከእግዚአብሔር አፍ ተሰማ ወጣ ማለት ነው። ስለዚህ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት አሉ ስሉስ ቅዱስ። ቀድሞም አዳም ሲፈጠር ስሉስ ቅዱስ እንዲሁ መክረው ነበር። በልበ ሥላሴ ምን ተብሎ ነበረ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በምሳሌያችን እንደ ሰውን በምሳሌያችን እና በአርአያችን እንፍጠር ነው። ልክ አሁንም የሔዋንም ከአዳም አካል ከህልውና አስተባብሮ መገኘትን በሚመለከት ወይም መፈጠርን በሚመለከት ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት ተባለ። ስለዚህ አዳም ሌላን አገኘ ማለት ነው። ሌላ ኢንኮቴሽን በትዕምርተ ጥቅስ ውስጥ ያ ሌላ ለአዳም የተፈጠረበትን ዓላማ ለማሳካት መሰረታዊ ነገር ነው። ለምን? ፍቅርን ኤክሰርሳይዝ የሚያደርገው ፍቅር የሚያሳየው ሌላው ላይ ስለሆነ፣ ፍቅር ዝም ብሎ በእኛ በክርስቲያናዊ አረዳድ ፍቅር፣ መተሳሰብ፣ ርኅራሄ፣ አንድነት እንደዚህ አይነት እንዲህ ያሉ ክርስቲያናዊ እሴቶች፣ መንፈሳዊ እሴቶች ዝም ብሎ ሐሳባዊ አይደለም ወይም ፍልስፍናዊ በሐሳብ ብቻ የሚቀሩ ጉዳዮች አይደሉም። ይልቁንስ የሚተገበሩ ኤክሰርሳይዝ የሚደረጉ ናቸው። ስለዚህ ሰው ሌላውን ወዶ ሌላውን ተንከባክቦ ለሌላው ርኅራሄን አሳይቶ ከሌላው ጋር ተባብሮ አንድነት መስርቶ ወደ እግዚአብሔር አምላኩ መንግስት እንዲገባ ነው መጀመሪያም የተፈጠረው። ሁል ጊዜ እንደ ዘበት ምንናገራት ነገር አለች፣ ግን በጣም ጥልቅ የሆነች ነገር። ለምንድን ነው ሰው የተፈጠረው ሲባል የእግዚአብሔር ስሙን አመስግኖ ክብሩን ለመውረስ እንላለን። ይህ በጣም በጣም ሰፊ ጥልቅ የሆነ ሐሳብ የያዘ አመላለስ ነው፣ አነጋገር ነው። ብዙዎቻችን እንጠቀመዋለን፣ ይህን መልስ እንመልሰዋለን። እና እግዚአብሔር የሚያመሰግነው ከማን ጋር ነው? ብቻውን ነው አይደለም፣ ከሌላው ጋር ሆኖ ነው። እዚህ መዝሙረ ዳዊት ላይ ወናልዕል ስሞ ህቡረ፣ ኋላ ላይ በስቅለት ሰሞንም በሕማማት ሰሞንም ብዙ ጊዜ እየተደጋገመ እንሰማዋለን። አብረን እናንተና እኔና እናንተ አብረን አንድ ሆነን እግዚአብሔርን ከስሙን ከፍ ከፍ እናድርገው፣ እናክብረው፣ እናመስግነው ማለት ነው። እና እግዚአብሔርም የሶስትነትና የአንድነት ባለቤት ስለሆነ እንዲሁ ሰዎችም እርስ በርስ ተባብረው በአንዲት ምስጢር አንድ ሆነው ክብሩን መንግስቱን በጸጋ ይወርሱ ዘንድ ነው የተፈጠሩትና ያንን በተግባር እንድንኖረው ይሻል ፈቅዷልም ይሻልም አዞናልም ነው። ስለዚህ የቤተ ክርስቲያንነት ትርጉም ውስጥ በተለይ ደግሞ ጉባኤያዊት ማህበር መሆኗ አንድነት መሆኗ እዚያ ውስጥ ወደኛ ተፈጥሮ ራሱ የሚመልሰን ነገር አለ ማለት ነው። ማለት አንድ ሰው ያለ ሌላው ሰው እንደማይድን ማለት እንደማይጸድቅ በግልጽ ይህንን ነው በቤተ ክርስቲያን የምንረዳው። ቤተ ክርስቲያን የምታስተምረን በነገራችን ላይ ያለ ሌላ ሰው መጽደቅ አይቻልም ነው። ሲኦል ለመግባት ለመኮነን ግን ብቻ መሆን በቂ ነው ይላሉ እንደውም ምስራቃውያን። አጠቃላይ ኦርቶዶክሳዊ ውሳቤ ይሄም ስለሆነ ነው። አሁን ለምሳሌ ዛሬ በየቤታችን ብቻችንን ነን ብለን አይ ግራ ቀኛችንን አይተን ዛሬስ ብቻዬን ስለሆንኩኝ ብላችሁ ወይም ብለን ሁላችንም አባቴ ሆይ በሰማያት የምትኖር አንልም። መቼም ሁላችንም የምንለው እንዴት ነው የምንጸልየው? አባታችን ሆይ በሰማያት የምትኖር ይቅር በለን ነው የምንለው። በእኛ አንቀጽ ነውና በቤተ ክርስቲያን ውስጥ ያሉት አገልግሎቶችና ጸሎታት ብዙዎቹ በእኛ አንቀጽ የሚነገሩ ናቸው። ምናልባት አስተውለናቸው ከሆነ በእኛ ለእኛ እየተባለ ነው የሚነገሩ እና ይህ ሁሉ ህብረታዊነትን አንድነትን የሚያመለክቱ ናቸው። የቤተ ክርስቲያን በኢነር ሚኒንግ የቤተ ክርስቲያን ውሳጣዊ ትርጉም እዚህ ላይ ነው ያለው በእውነት ማለት ነው። በኋላ ላይ እንግዲህ በውጫዊ ምክንያቶች በመዋቅርም በፖለቲካ ነክ ጉዳዮችም የቤተ ክርስቲያን አንድነት የሚናጋው አንድም ይህንን በትክክል ካለመረዳትና ከሰውነታችን ጋር ስላልተዋሃደ ነው በግልጽ የሚያሳየው እና ቤተ ክርስቲያን ዝም ብሎ ሱፐርፊሻል የላይ ብቻ ይሄ ጉዳይ ያረጋታል ሲረዳ ሲተረጉማት አንድ ሰው ማለት ነው። እና በዚህ እንጎዳለን ማለት ነው። በኋላ አፕላይ ስናረገው ይሄንን ዕውቀት ወይም ወደ ተግባር ስንተረጉመው እንጎዳለን፣ እኛም ቤተክርስቲያንን እንጎዳለን ማለት ነው በማወቅም ሆነ ባለማወቅ። ስለዚህ የቤተክርስቲያን ምንነት በትክክል ጠንቅቀን እንደ አቅማችን መረዳት ይገባናል ነው።
እና ቤተክርስቲያን የመጀመሪያ ትርጉሟ እሱ ነው። ከዚህ ይወጣና ድራይቭ ይሆናሉ ሌሎች ሁለቱ ትርጉሞች ከዚህ ነው የሚቀዱት። ይህንን መሰረት መደብ ያደረጉና አንድነት ማህበር የሚለውን ትርጉም ከዚያ የአንድነቱ አባላት እየራሳቸው ቤተክርስቲያን ይባላሉ። ያው ደግሞ ጉባኤው አንድነቱ ደግሞ መስዋዕተ እግዚአብሔርን የሚያሳርግበት የሚያቀርብበት ስመ እግዚአብሔርን የሚጠራበት እግዚአብሔር የሚያመሰግንበት ደግሞ ቦታ ስለሚያስፈልገው ቦታ ምን ይዝ ፍጥረት ስለሆነ ፍጥረት ሲጀመር ቦታ ይዛል። እንደዚያ ደግሞ ስለሆንን ቦታው ራሱ ቅዱስ ይባላል። ያ ማለት ህንጻም ከሆነ ህንጻው ብቻ ቦታው መካኑም ቅዱስ ይባላል። እንደውም ከዚህ ጋር ተያይዞ ሰው መካንን ይቀድሳል፣ መካን ቦታ ደግሞ መልሶ ሰውን ይቀድሳል አባባል አለ በመምህራን ዘንድ። ጻድቃን እና አቡነ ተክለ ሃይማኖት የተጋደሉባቸውን ቦታቸውን በወዛቸው መንጠፍጠፍ፣ በድካማቸው፣ በስግደታቸው፣ በጾማቸው በዚያ ቦታ ላይ ባደረጉት መንፈሳዊ ምግባር ያንን ቦታ እንዲለይ ከሌሎቹ ተርታ ቦታዎች እንዲለይ እንዲቀደስ ያደርጉታል። ያው ቦታ ደግሞ እኛ ከስንት ሺህ ዘመን በኋላ ከስንት መቶ ዓመታት በኋላ እየሄድን እሳቸውን ልንማጸን እዛ ቦታ ስንደርስ ያ ቦታ ደግሞ መልሶ እኛን ይቀድሰናል ነው። የእሳቸው በረከት በቦታው በኩል ማለት ለእኛ ይደርሰናል ነው እና ሰብ ይቀድሶ ለመካን ወመካን ይቀድሶ ለሰብ ይባላል ነው እና ቦታ ራሱ ቅድስናን ያገኛል ነው። ግን ይሄ ሁሉ መሰረት ማህበር ውስጥ ካለ ድረስ ያቺ ቅድስት ቤተክርስቲያን አሐቴ ቤተክርስቲያን ጉባኤያዊት ቤተክርስቲያን እስካለች ድረስ ነው እንጂ ከምድረ ገጽ ከጠፋች መቼም አጠፋም እንጂ ከጠፋች የቦታውም ቅድስና የእያንዳንዱም ሰው ቤተክርስቲያን መባል ያበቃል፣ ያከትማል ነው እና በዚሁ ሁለተኛውና ሶስተኛውን የቤተክርስቲያን ትርጉም አነሳን ማለት ነው። እንግዲህ ሶስቱ የቤተክርስቲያን ትርጉሞች እነዚህ ናቸው። በተለይ ግን የመጀመሪያው ላይ ብዙ ተብሏል በራሱ በቤተክርስቲያን መጻሕፍትም በተለይ የሌሎች ጸሐፊያን እንኳን ትንታኔ ሳንሻ ራሳቸውን ኦሪጂናሎቹን እነዚህ የቤተ ክርስቲያንን እንግዲህ ፕራይመሪ ሶርስ ብለን የምናውቃቸውን የስርዓት አምልኮቱን መጽሐፍት የቅዱሳኑን መጽሐፍ ብንወስድ ይህንን ነው የሚያመለክተን እና ሁል ጊዜ ስለዚህ ጉዳይ ሳነሳ እንደ ምሳሌ ማነሳው አለ። አሁን ቅዳሴ ላይ ሲጀምር አካባቢ በእንተ ቅድሳት በዲያቆኑ በኩል ይነበባል። ከዚያ በኋላ እኛ ሁላችንም ስግዱ ስለምንባል ከዛ በፊት ሰግደን አሜን ኪርያላይሶን እግዚኦ ተሳለን እያልን በየምዕራፉ እንቀበላለን፣ ተሳሳቶ እንመልሳለን እና ምን ይላል እሱ ላይ በእንተ ቅድሳት ጸሎት ላይ ገና ሲጀምር ዲያቆኑ አንድ ስለምታደርግ ስጋውና ደግሞ እግዚአብሔር በይቅርታው አንድ ያደርገን ዘንድ ሰላምን ማልዳለን ይላል። አንድ ያደርገን ዘንድ መጀመሪያ ስለ አንድነቱ ነው የሚጸልየው ነው፣ ስለ ቤተክርስቲያን አንድ መሆን ማለት ነው። ከዚያ በኋላ ግን ካስተዋልነው እንዴት ነው ፓተርኑ አካሄዱ እዛ አንድነት ውስጥ ጉባኤ ውስጥ ስላሉት እያንዳንዳቸው ክፍሎች ማለት ነው ወይም አባላት የአንድነቱ አባላት ነው የሚያነሳው። አገልጋይ ስለሆኑ ስለ ሐዋርያትና ስለ ሰማዕታት እንማልዳለን ይላል። ከዚያ ስለ ርዕሰ ሊቃነ ጳጳሳቱ ስለ አባ ገሌ እንማልዳለን ይላል። ስለ ሊቀ ጳጳሱ ስለ አባ ገሌ እንማልዳለን ይላል። እኛ አሜን ኪርያላይሶን እግዚኦ ተሳለን እንላለን በየመሃሉ እና ቤተክርስቲያን ነች የምትለው በዲያቆኑ አንደበት ነው። ስለ ሁሉም እዛ አንድነቱ ስላለው በሙሉ ምን ይላል ይጸልያል። እና ግን የመጀመሪያው መነሻ የሚያደርገው ስለ አንድነቱ ነው። ስለ አባ ገሌም አይደለም፣ ስለ ቅዱስ ገሌም አይደለም በግለሰብ ደረጃ ማለት ነው። አንድነቱ ነው። ምክንያቱም ያ አንድነት ያ በምስጢረ ቁርባን የጸናው አንድነት ያ መንፈስ ቅዱስ ማይለየው አንድነት ውስጥ ነው እነዚያ ቅዱሳንም አበውም የሚገኙት እናቶችም የሚገኙት እኛም የምንገኘው እኛም ጸንተን እስከ ዘላለም እንኖራለን ብለን ተስፋ የምናደርገው በዚህ አንድነት ውስጥ ነው። ያ አንድነት ደግሞ ምድራዊ መሰባሰብ ወይም የሐሳብ መስማማት አንድ ያደረገው አንድነት አይደለም። አንድ አድራጊው ቀደም ብለን ለመግለጽ እንደሞከርነው ራሱ እግዚአብሔር ነው። መንፈስ ቅዱሳዊ አንድነት ነው። በስጋውና በደሙ አንድ የሆነ አንድነት ነው ራሱ። ያለ ስጋው ደሙም ደግሞ አንድ አትሆንም። በቤተ ክርስቲያን አንድነቱ አይጠበቅም እና ሌላው ኢንትሪንሲካሊ በራሷ በጥልቀት በውስጧ ያለው የቤተ ክርስቲያን ምንነት የሚመነጨው ከምታቀርበው መስዋዕት ነው።
ያ መስዋዕት አንድ ነው። እዚህ ቅዳሴ ጎርጎርዮስ ከዓለም ይባላል እና የልደት በዓል ላይ የሚቀደሰው ስለ ስለ መስዋዕቱ ቤተክርስቲያን ስለምታቀርበው መስዋዕት እና ስለ እኛ አንድነት እያነጻጸረ ይናገራል። በከመ አስተጋባይ ካለ ዛቲ ህብስት እንዘ ዝሩት ይእቲ ውስተ አድባሮ አውግር ወተጋቢያ ኮነ ታሕተ ብርጽፎራ ከማሁ አስተጋባእነ ውስተ ሃይማኖት እምኩሉ ህሊና እኩይ ውስተ ሃይማኖት ፍጽምት ይላል። ምን ማለት ነው? ይህቺ ብርጽፎራ በፊትህ ያቀረብናት መስዋዕት ቀድሞ በስንዴነቷ በቆላና በደጋ በኮረብታና በሜዳ ተበትና ነበረች። በኋላ ግን ተሰብስባ አንዲት ፍጽምት ህብስት ሆናለች፣ በአንተም ፊትም ቀርባለች። እኛንም እንዲሁ ከያለንበት ከክፉ ህሊና ሁሉ ከያለንበት ሰብስበና አንድ አድርገን ይላል እና የመስዋዕቱን አንድነትን የእኛን አንድነት እያነጻጸረ ነው የሚናገረው፣ እያመሳሰለ ማለት ነው። እያመሳሰለ እና መስዋዕቱ ስላለ ነው ቤተክርስቲያንም አንድ የሆነችው። በመስዋዕቱ አምሳል ነው ቤተክርስቲያንም አንድ የምትሆነው ነው። ቀድመን በስላሴ አምሳል አለን፣ አሁን ደግሞ በመስዋዕቱ አምሳል እና አንድነቷ ወይም ማህበር መሆኗ በጣም እሱን በጥልቀት መረዳት በጣም ለብዙ ነገር አስፈላጊ ነው። ለሌሎችም የቤተ ክርስቲያን አስተምሮች ነገረ ድነት እዚህ ጋር ነው የሚቀዳው። ሰው ቀደም ብለን እንዳልነው ብቻውን አይድንም ያለው ማለት ነው። ነገረ ክርስቶስ እዚህ ጋር ነው የሚቀዳው። ክርስቶስ ብቻ የሚባል ይሄ ልክ ከዘመናት በኋላ የመጣ የነ ሉተር ቴዎሎጂ እዚህ ጋር ነው የሚወድቀው። ክርስቶስ ብቻውን አይደለም የምናውቀው፣ ክርስቶስን የምናውቀው ከቅዱሳኑ ጋር ነው። ያ ማለት ዝም ብሎ ከላይ ከሰማይ ክስት አላለም። ክርስቶስ ሲወለድ ወይም ሰው ሲሆን እንደዛ አይደለም ያለው። በቅዱሳን ትውልድ የአብርሃም ልጅ የዳዊት ልጅ ተብሎ ነው የመጣው። ወንጌልም ገና ሲጀምር ወንጌለ ማቴዎስ እሱን ነው የሚነግረን እና ትውልዱን ያ ማለት ከቅዱሳን ነው የመጣው፣ ከቅዱሳን ትውልድ። ይህንን ቀደም ብሎ ሲናገር ዘካርያስ ትንቢት ላይ ምዕራፍ 14 ቁጥር 5 ላይ ይመጽእ እግዚአብሔር አምላኬ ምስለ ቅዱሳን ይላል። እግዚአብሔር አምላኬ ከቅዱሳኑ ጋር ይመጣል ይላል እና እውነት ነው። ለዳግም ምጽአትም ተተርጉሟል። ግን ደግሞ ለመጀመሪያው ምጽአት ነው ይተረጎማል ይላል ደግሞ ግብረ ሕማማት ላይ እና ይመጽእ እግዚአብሔር ምስለ ቅዱሳን ማለት በቅዱሳን ጋር ከቅዱሳን ጋር በቅዱሳን ትውልድ ከነሱ ዘንድ ይገኛል። ክርስቶስ ይገለጣል በስጋ ነው እና ክርስቶስ ብቻ የሚባል ቴዎሎጂ የለም። እንደዚህ አይነት ነገር ሃይማኖት የላትም ቤተክርስቲያን። ክርስቶስ ብቻም ቢመጣ እንደው ክስት ቢልም አናውቀውም በነገራችን እና መታወቂያው የክርስቶስ መታወቂያ ከእርሱ በጀርባው እርሱን የሚከተሉ ቅዱሳን ናቸው እና ከአባቶች ትውልድ ጀምሮ እስከ እመቤታችን ድረስ ማለት ነው። ስለዚህ ከብዙ ነገሮች ጋር ይገናኛል እያልኩኝ ነው። የቤተ ክርስቲያንን ማህበርነት ፍጽምት አንድነት መሆኗን መረዳት ከብዙ ጉዳዮቻችን ጋር ይገናኛል። ደግሞ እንዲህ የቤተ ክርስቲያን አስተምህሮችም የተለያዩ ትምህርቶች እንዲሁ ለአሰጣጥ እንዲመች እንደ ትምህርት አይነት ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ድነት ይባል እንጂ ሁሉም ማለት ይቻላል እርስ በርስ የተሳሰሩ ናቸው በጥልቀት። ስለዚህ ይሄንን ማስተዋልና እንደገና ማሰብ የበለጠ ደግሞ ከሌሎችም ከትልልቅ መምህራንም ደግሞ እየደጋገሙ ይሄን ጉዳይ መማር ያስፈልጋል። እንደው እንደ ስፔሻላይዜሽንም ማለት ነው በራሱ የቤተ ክርስቲያን ኮሚኒየን መሆን አንድነት መሆን እንዴት ነው በጣም ብዙም የተጻፈበትን የተባለበትን ጉዳይ ስለሆነ ማለት ነው። ይኸው ነው። ሌላው የቤተ ክርስቲያን የማን ናት? በቤተ ክርስቲያን ምንነቷ ላይ ከመግባታችን በፊት እስካሁን ያየነው የቤተ ክርስቲያን ትርጉም ነው። አሁን ቤተ ክርስቲያን የማን ናት የሚለው እናያለን። ከዛ ቀጥሎ ቤተ ክርስቲያን ምንነቷ ደግሞ እናየዋለን ማለት ነው። ቤተ ክርስቲያን የማን ናት ሲባል ቤተ ክርስቲያን አሁን እንግዲህ ከአንዳንድ ፖለቲካዊ ዓላማዎችም አስተሳሰቦችም አንጻር ካለመገንዘብ ካለመረዳትም አንጻር ቤተ ክርስቲያንን በጂኦግራፊ የሚያጥራትና እንደዛ አድርጎ የሚያስባሰው አለ። ለምሳሌ የዚህ ክልል ናት ቤተክርስቲያን፣ ኦርቶዶክሳዊ ቤተክርስቲያን ማለት ነው ቤተክርስቲያን ስል፣ ወይም የነገሌ ናት፣ ወይም ደግሞ የዚህ ብሔር ናት፣ ወይም የዚህ ሀገር ናት፣ ወይም ብሎ ማሰብ እንደዚህ ብሎ ሰው ሲገነዘብና ሲያስብ መቼም አዲሳችን አይሆንም ለኛ። ግን ቤተክርስቲያን ሪሊ የሰው ናት ወይ ነው መጀመሪያ።
እና በመጀመሪያ ደረጃ በመሰረታዊነት ደረጃ ቤተክርስቲያን የክርስቶስ ናት። በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን ኢየሱስ ክርስቶስ ስለ ራሱ ማንነት ይጠይቃቸዋል ደቀ መዛሙርትን። መጀመሪያ ሰዎች የሰው ልጅ ማን ይሉታል ይላቸዋል። ሌሎች ሰዎች ጌታን ማን ብለው እንደሚረዱት ይነግሩታል ደቀ መዛሙርቱ እየተቀባበሉ ለዚያው። ከዚያ በኋላ ግን እናንተስ እኔን ማን ትሉኛላችሁ ይላቸዋል። ከመካከላቸው ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ ክርስቶስ አንተ ነህ ብሎ ይመሰክራል። በዚህም ይመሰገንበታል ቅዱስ ጴጥሮስ። ከዚያ በኋላ የተናገረው ነገር ቃል ኪዳን ተብሎ ነው የሚታሰበው በመምህራኑ ትምህርት ስንሄድ ማለት ነው። እና አንተ አለት ነህ፣ ጴጥሮስ የተባለው ስም ከዚህ ነው የሚመጣው። ጴጥሮስ ማለት አለት ማለት ስለሆነ አንተ ጴጥሮስ ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ ይላል። ይህንን ነው የፈለግነው ለጊዜው እና ቤተ ክርስቲያኔን ነው የሚለው። ክርስቶስ ቤተ ክርስቲያንን አድሬስ ሲያደርግ ስለሷ ሲናገር ቤተ ክርስቲያኔን እሰራታለሁ ይላል። የኔ ነች ነው ቤተ ክርስቲያን። የሲኦልም ደጆች አይችሏትም ይላል፣ ወይም አይበረታቱባትም ይላል ቀጥሎ። እሱ ለጊዜው አናነሳውም እና ቤተ ክርስቲያን የክርስቶስ ናት። እኛ የክርስቶስ ከሆንን በሃይማኖትና በምግባር የኛም ትሆናለች ማለት ነው። ከክርስቶስ ቀጥሎ የኛም ትሆናለች። አሁን እዚህ ጋር ምን ለማለት እየሞከርኩኝ ነው? ቤተ ክርስቲያን በዋነኝነት የክርስቶስ ናት ካልን በቤተ ክርስቲያን ውስጥ ያሉ ጸጋዎችም በዋነኝነት በመጀመሪያ የማን ናቸው? የክርስቶስ ናቸው። ለምሳሌ ክህነት እግዚአብሔር ይመስገን አሁን በመካከላችን ካህን አሉ እና የኛ ቤተ ክርስቲያን ካህናት ክህነትን ያገኙት ከክርስቶስ ነው። በነገራችን ከክርስቶስ በሐዋርያት በኩል ከሐዋርያት በአባቶች በኩል እያለ ማለት ሰው ከእናት ከአባቱ ሲወለድ ስጋም ነፍስም ከፍሎ በስጋም በነፍስም ተከፍሎ እንደሚወለድ ክህነትም እንደዚያ ነው በመንፈስ አኳኋን በረቂቅ አኳኋን። ስለዚህ አሁን ክህነት ያለው ሰው ካህናት አባቶቻችን ወደ ኋላ እነሱን የሾሟቸውን ሊቀ ጳጳስ ወይም ጳጳስ ከዚያም ደግሞ ሊቀ ጳጳስ ወይም ጳጳስ ነው የሾመውን ደግሞ ሊቀ ጳጳስ ወይም ጳጳስ እያለ ወደ ኋላ ሲኬድ ያ የክህነት ሐረግ ማን ጋር ነው የሚደርሰው? ክርስቶስ ጋር ነው የሚደርሰው። አንድ እና በራሱ ደግሞ የጸጋ ሁሉ ምንጭ እርሱ ነውና ክህነት የክርስቶስ ነው። ከዚያ በኋላስ እርሱ ለመረጣቸው ለወደዳቸው ይሾማቸዋል። ያንን ክህነት አደራ ብሎ ማለት ነው። የእግዚአብሔር አደራ ነው ክህነት። በጎቹን እንዲጠብቁ፣ እንዲያሰማሩ፣ እንዲያስተምሩ፣ እንዲመግቡ እነሱም ደግሞ ምርጥ ዕቃ እንዲያረጋቸው ማለት ነው። በእነሱ አድሮ በእነሱ በኩል ምዕመናንን እንዲጎበኝ፣ እንዲንከባከብ፣ እንዲያሳድግ በጸጋ ማለት ነው። እንዲያሳድግባቸው ካህናትን ይሾማቸዋል፣ ይመርጣቸዋል። እንደዚያ። ስለዚህ አሁን ካህን ሲባል ክህነቱ የእሱ የግሉ ንብረት አይደለም ማለት ነው። የማን ነው? የክርስቶስ ነው። ልክ ቤተክርስቲያን የክርስቶስ ናት እንዳልን ሁሉ በቤተክርስቲያን ውስጥ ያሉ ጸጋዎችም ክህነትን የመሳሰሉ የክርስቶስ ናቸው ማለት ነው ፕራይመሪሊ። ከዚያ በኋላ ግን እሱ ለፈቀደው እና ደግሞ ለዚያ ጸጋ ታምኖ የተገኘ ደግሞ የኔ ነው ማለት ይችላል ነው። ግን መጀመሪያ የክርስቶስ ነው። ከዛ ደግሞ የዛ ሰው ነው። ቄስ ሞገስም ይሁን ቄስ ገሌም ይሁን ማለት ነው የእርሱ ነው ይባላል። ግን ይሄንን እንድንይዝ ነው። ቤተክርስቲያንም የክርስቶስ ናት ነው። የገሌ አይደለችም፣ የገሌ አይደለችም ነው። ከሃይማኖት ከምስጢር ከተለየ በኋላ ቤተክርስቲያን የኔ የማለት ስልጣንና መብት ያለው አካል ማንም የለም ነው። ማንም የለም። ቤተክርስቲያን የእርሱ ናት። አንድ ከመጽሐፍ ቅዱስ አንድ ምሳሌ እንጨምርና ወደሚቀጥለው እናልፋለን። አሁን በዚህ የሐዋርያት ሥራ ምዕራፍ 9 ላይ ቤተክርስቲያን አካሉ ስለሆነች የቤተክርስቲያንን መሳደድ የራሱ መሳደድ አድርጎ ይናገርላታል ጌታ እና ሳውልን ወይም በኋላ ጳውሎስ የተባለውን ማለት ነው ሐዋርያው ጳውሎስን ቀድሞ ሳውል በነበረበት ጊዜ አሳዳጅ በነበረበት ጊዜ በመብረቅና በብርሃን ይቀጠዋል፣ ይመተዋል። መጀመሪያ
በዛውም መገለጥ ሆኖለታል ለቅዱስ ጳውሎስ። ግን ያን ጊዜ ቅዱስ ጳውሎስ ማነህ ይለዋል። እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ ይለዋል። እና አሁን ዝም ብለን በአይነ ስጋ ስናይ ሳውል ያሳድድ የነበረው በምድር ላይ ያለችውን የክርስቲያኖች ስብስብ ቤተክርስቲያንን ነበር። ግን ጌታ ምን ብሎ ይገልጻታል? የምታሳድደኝ እሷን አሳደድክ ማለት እኔን አሳደድክ ነው እንደማለት። ቤተክርስቲያንን ወደ ራሱ ያቀርብና እኔ ይላታል። እኔን የኔም አይደለም ይላል። ደግሞ እዚህ ጋር በጣም ያቀርብና አንድ ያደርግና ከራሱ ጋር የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ ይላል። ይኸውም ደግሞ እንግዲህ ቅዱስ ቤተክርስቲያን የክርስቶስ አካሉ ስለሆነች ነውና ቤተክርስቲያን የክርስቶስ ናት። በቤተክርስቲያን ያሉትም ደግሞ ሀብታትና ጸጋዎች በሙሉ የእርሱ ናቸው። ለአገልግሎት ግን እርሱ እንደፈቀደ ለሚሰጣቸው የቤተክርስቲያን አባላት ይሰጣቸዋል። ክህነትን የመሳሰል ልጅነት ለሁሉም ነው። አምኖ ለመጣ ሁሉ ልጅነት ጥምቀት፣ በልጅነት መሰየም፣ የልጅነት ስልጣንን ማግኘት ለሁሉ ነው። በእግዚአብሔር ዘንድ ደግሞ ታላቅ ልጅ ታናሽ ልጅ የለም፣ እንደኛ ስርዓት አይደለም። ፓትርያርኩም ያላቸው ልጅነት ትላንትና የተጠመቀውም ንዑሰ ክርስቲያን የነበረውም ደግሞ ሰው ያገኘው ልጅነት አንድ ነው። ይሄው ምን ማለት ነው? በክርስቶስ ውስጥ ይሄ ያለ የሚያገኘው ክርስቶስን በማመን የሚያገኘው ሀብተ ወልድና የልጅነት ጸጋ ማለት ነውና እሱን ያመነ ሁሉ ያገኘዋል። ከሱ ሌላ ግን ያለውን የአገልግሎቱን ጸጋና ሀብት እሱ እግዚአብሔር እንደፈቀደ ለፈቀደው ያድሏል፣ ይሰጠዋል፣ ይሾመዋል ነው። እና ቤተክርስቲያን የክርስቶስ ናት ነው ሁለተኛው ዋነኛ ነጥብ። ሶስተኛው ደግሞ ለዛሬ ቤተክርስቲያን ምንነት ላይ የምናነሳው ቤተክርስቲያን የክርስቶስ ሙሽሪት የሚለውን እናነሳለን። አንደኛ። ሁለተኛ ቤተክርስቲያን የክርስቶስ አካል የሚለውን እናነሳለን። ሶስተኛ ቤተክርስቲያን የክርስቶስ መንግስት የሚለውን እናነሳለን። ቀደም ብለን የገለጽነው ያነሳነው አዳም አባታችን አዳም ብቻውን ይሆን ዘንድ መልካም ስላይደለ ሔዋን ተፈጠረችለት። ከዚህ ከጎኑ አጥንት ምክንያት አድርጎ እግዚአብሔር ሔዋንን ሰራት፣ ሁላችን እንደምናውቀው። ከዚያ ወደ አዳም አመጣት። አዳም አሁን ያለነው ኦሪት ዘፍጥረት ምዕራፍ 2 ውስጥ ነው። አዳም ወደ ፊቱ የቀረበችውን የመጣችውን ሔዋንን አየና ትንቢት ተናገረ። ኃላፊያትንም መጻያትንም ነው የተናገረው። ይህች አጥንት ከአጥንቴ ስጋም ከስጋዬ ናት አለ ኃላፊያትን ሲናገር። ስለዚህ ከወንድ ተገኝታለችና ሴት ትባል አለ። የጾቷን ስም አወጣላት። ከዚያ በኋላ ከወንድ ተገኝታለችና ሴት ትባል ካለ በኋላ እንግዲህ ሰው ሁሉ ይላል እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ይላል። ይሄ ደግሞ መጻያትን ሲናገር ማለት ነው። ሀብተ ትንቢት ስላለው ነብይ ስለነበር አዳም ራሱ ማለት ነው። እና ይህች አጥንት ከአጥንቴ ስጋም ከስጋዬ ናት ከወንድ ተገኝታለችና ሴት ትባል። እንግዲህ ሰው ሁሉ እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ባለው መሰረት ለጊዜው በራሱ ተፈጸመ። የትንቢት ፍጻሜው በክርስቶስና በቤተ ክርስቲያን የተፈጸመ ነው። እና ሰው ሁሉ እናትና አባቱን ይተዋል ከሚስቱም ጋር ይተባበራል። ለጊዜው በራሱ በአዳም ሲፈጸም ዘርን ለመተካት ትውልድን ለማስቀጠል ሌላ መንገድና አልተሰጠውም። እሱም ሌላ መንገድ አልተከተለም። ከተሰጣቸው ከሔዋን ጋር ከመጀመሪያዊቱ ሙሽራ ጋር ማለት ነው ከእርሱ ሙሽራ ጋር ዘርን አስቀጠለ፣ ትውልድን አስቀጠለ ማለት ነው። ሁለቱም አንድ ሆኑ፣ ባልና ሚስት ሆኑ ነው። ፍጻሜው ግን ለክርስቶስና ለቤተ ክርስቲያን ነው። ሰው ሁሉ እናትና አባቱን ይተዋል ይላል። ሰው የተባለ ክርስቶስ ነው። መዝሙረ ዳዊት ላይ ለምሳሌ ሰው ሁሉ እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል ክርስቶስን ለማመልከት። እና ሰው ሁሉ እናትና አባቱን ይተዋል። ጌታችን ኢየሱስ ክርስቶስም ምድራዊት እናቱ ድንግል ማርያምን ሰማያዊ አባቱ እግዚአብሔር አብን ይተዋል። ይተዋል ሲባል በክፋት አይደለም፣ በሌላ አይደለም። ይልቁንስ አዲስ ምስጢራዊ ሕይወትን
ለመስጠት ለመጀመር ከማን ጋር? ከሙሽሪት ከቤተ ክርስቲያን ጋር። ሰው ሁሉ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል ላለው በመስቀል ላይ ጌታችን ኢየሱስ ክርስቶስ ከቅድስት ቤተ ክርስቲያን ጋር የጸጋ ተዋህዶን ያደርጋል እና አዳም ባንቀላፋ ጊዜ እንደነበረው ሁሉ ከጎኑ የተገኘችው የመጀመሪያዊቷ ሔዋን ክርስቶስም በመስቀል ላይ ባንቀላፋ ጊዜ ወይም በቅን ውስጥ በሞተ ጊዜ በፈቃዱ በሞተ ጊዜ ጎኑን ሲወጉት ሁለተኛዊቱ ሔዋን ቅድስት ቤተ ክርስቲያን ከጎኑ ተገኝታለች። ጎኑን ሲወጉት ጌታችንን ሁለት ነገሮች ተገኝተዋል፣ ተገልጠዋል። ውሃና ደም። ውሃው ማየገቦ ነው፣ ደሙ ደመገቦ ይባላል። ማየገቦ ተጠምቀን የእርሱ አባላት የምንሆንበት የቤተ ክርስቲያን አባላት የምንሆንበት ልዩነትን የምናገኝበት ማየገቦ ነው፣ ምስጢረ ጥምቀት ነው። ደሙ ደመገቦ ነው፣ በምስጢረ ቁርባን ላይ ተቀብለ ነው በእሱ ስርየት የምናገኝበት ምስጢረ ቁርባን ነው። ስለዚህ ምስጢረ ጥምቀትና ምስጢረ ቁርባን የቤተ ክርስቲያን የምንነት ምንጮች ማለት ነው። መሰረታዊያን ጉዳዮች ተገኙ ከጌታችን ከጎኑ ነው። ሁለተኛይቷ ሔዋን ቤተ ክርስቲያን ተገኘች ተገለጠች ነው እና ሰው ሁሉ እናትና አባቱን ይተዋል ከሚስቱም ጋር ይተባበራል። ጌታ ምድራዊት እናቱን ያ ማለት ገሊላዊት ማለት ነው። ምድራዊት እዚህ ጋር በክፉ አይደለም፣ በፈቃድ ዓለም በሚለው የትህርምታዊ እሳቤ ሳይሆን ከምድር የሆነች ከሰው ወገን የሆነች ማለት ነው። ምድራዊት እናቱ ድንግል ማርያምን ሰማያዊ አባቱ እግዚአብሔር አብን ይተውና ማለት በክፉ አይደለም ብለናል። ከቅድስት ቤተ ክርስቲያን ጋር በመስቀል ላይ በዕለተ ዓርብ አንድ ይሆናል፣ ሁለቱም አንድ አካል ይሆናሉ ይላል። ይቀጥልና አዳም በትንቢቱ ይህም ደግሞ ሲፈጸም ፍጻሜው ላይ ጌታችን ኢየሱስ ክርስቶስና ቅድስት ቤተ ክርስቲያን አንድ አካል ይሆናሉ ማለት እሱ ራስ እሷ አካል ትሆናለች። የእሷ ራስ እሱ ይሆናል፣ የእሱ አካል እሷ ትሆናለች። ራስና አካልን ገጣጥመን ብናያቸው አንድ ሙሉ ሰውነት ነው የሚሰጡን እና አንድነት ይጸናል ማለት ነው። ተዋህዶ ያደርጋሉ ማለት ነው። አሁን ይህ ሁሉ ጊዜ በቤተ ክርስቲያን ስርዓት አምልኮ እስከ ዓለም ፍጻሜ ድረስ ይቀጥላል ነው። ከዚያም በኋላ ይቀጥላል። የመንግስተ ሰማያት ኑሮም ይሄው ነው። የክርስቶስና የቤተ ክርስቲያን የክርስቶስና የምእመን የክርስቶስና የምእመናን አንድነት ነው እና በብዙ መልኩ ሲመጣና ሲነገር እናገኘዋለን። አሁን በተለይ ወንጌል ላይ ጌታ መንግስተ ሰማያትን በሰርግ ቤት በታላቅ ግብዣ እንደዚያ እያደረገ ነው የሚመስላት እና ያ ሁሉ ከዚሁ ጋር አብሮ የሚታይ ነው እና እስከ ዘላለም ሕይወት ድረስ የሚደርስ ነው የክርስቶስና የቤተ ክርስቲያን አንድነት እና ቤተ ክርስቲያን የክርስቶስ ሙሽሪት ትባላለች። መጥምቀ መለኮት ቅዱስ ዮሐንስም ዮሐንስ ወንጌል ምዕራፍ 3 ላይ እንደሚናገረው ሙሽሪት ያለችው እርሱ ሙሽራ ነው ይላል። ሙሽሪት ቤተ ክርስቲያን ያለችው እርሱ ሙሽራ ክርስቶስ ነው እያለን ነውና ቤተ ክርስቲያን የክርስቶስ ሙሽሪት ትባላለች። መርአዊ ሰማያዊ እየተባለ ይዘመራል። አሁን በእኛም አሁን የሰርግ ሰሞን ሲሆን እንደዛ አይነት መዝሙር አለ። ከቃል እግዚአብሔር የወጣ ማለት ነው። ከሊቃውንቱ ቃል የወጣና ከዚያ የተገኘ ማለት ነው እና እውነተኛው መርአዊ ሰማያዊ ክርስቶስን ነው እንግዲህ የሚገልጸው። መርአዊ ሰማያዊ ማለት ክርስቶስ ሰማያዊ ሙሽራ ማለት ነው። መርአዊ ሰማያዊ እና መርአት ደግሞ የእርሱ ሙሽሪቱ ደግሞ ቤተክርስቲያን ናት። እኛ የራሳችንን ማለት ነው። በነገራችን ላይ በሌላ በኩል ቤተክርስቲያን የተጠመቀ ሰውን ብለን ተርጉመን ስለነበረ እዚሁ ጋር ይያያዛል ማለት ነው። እኛ ራሳችንን በጥምቀት አንድ ይሆን ነው ማለት ነው። በጥምቀት ወደ ክርስቶስ ሃይማኖት የመጣ ነው። ክርስቶስን ወደ ማመን የመጣ ነው የገባ ነው። እኛ የራሳችን ደግሞ ሙሽሮች የእርሱ ሙሽሮች እንባላለን ነው። በአንድነት ቤተክርስቲያን የእሱ ሙሽሪት ትባላለች። ሁለተኛ የቤተክርስቲያን ምንነት የክርስቶስ አካል መባል። ቀድሞ ሔዋን ከጎኑ በአንዲት አጥንት ወይም በአንዲት አጽም አማካይነት እንደተገኘችና አካሉ አጥንት ከአጥንቴ ስጋም ከስጋዬ እንደተባለላት እንግዲህ ያ በሚታይ ገንዘብ በስጋ ገንዘብ ነው። በመንፈሳዊ በረቂቅ ደግሞ ቤተክርስቲያን የክርስቶስ አካሉ ትባላለች ነው። አካሉ ትባላለች። ቀደም ብለን የጠቀስነው የደማስቆው ብርሃንና
ለምን ታሳደደኛለህ የሚለውም ራሱ እዚህ ጋር የሚመጣ ጉዳይ ነው። አካሉ ናት በእውነት ቆላሲስ ምዕራፍ 1 ላይም ቅዱስ ጳውሎስ እንደገና ይናገረዋል። እርሷም ይላል የእርሱ አካሉ ናትና፣ ያ የእርሱ አካሉ ናት። እርሷ የተባለችው ቤተክርስቲያን እንግዲህ ቤተክርስቲያን የክርስቶስ አካሉ ናት። ሶስተኛው ቤተክርስቲያን የክርስቶስ መንግስት ትባላለች። መንግስተ ሰማያት ጸጋ ሆና የሚታደልባት ቤተክርስቲያን ናት። በቤተክርስቲያን ውስጥ የሌለ ጸጋ የለም። የእግዚአብሔር ጸጋ ሆኖ በቤተክርስቲያን ውስጥ የሌለ ወይም ሌላ ቦታ የሚፈለግ ሀብት ጸጋ የለም። በሙሉ የጸጋው መዝገብ ያለው በቤተክርስቲያን ውስጥ እና ያ ሁሉ የጸጋ መዝገብ በአንድ ቃል ይገለጽ ሲባል የእግዚአብሔር መንግስት ነው። ቤተክርስቲያን ሁሉ ጊዜ ስትጸልይ ትምጻ መንግስትከ ትላለች። መንግስት ትምጣ በአባታችን የጸሎት ውስጥ እና ያ መንግስት ትምጣ ማለት ልጅነት ይጽናልን፣ ልጅነት ይሰጠን፣ ልጅነት ይደረግልን እያሉ ይተረጉማሉ አንድምታ ላይ አባቶቻችን። ከዚያም ደግሞ ያቺ የማታልፏ መንግስት ትገለጥልን፣ ትሰጠን ማለት ነው። ሱታፌ መንፈስ ቅዱስም ማለት ነው ይላሉ አባቶቻችን ሲተረጉሙና እነዚህ ሁሉ የሚገኙት ቤተክርስቲያን ውስጥ ነውና ቤተክርስቲያን የክርስቶስ መንግስት ናት። በዚሁ አሁን በየራሳችን ደግሞ ክርስቲያናዊ ሁኔታ ውስጥ ስናመጣው አንድ ሰው እንግዲህ ክፉ ቢያደርግ በደል ቢበድል ከክፋቱ ከወደቀበት ከኃጢአቱ በንስሐ ሲነሳ አንደኛው እርሱ ወደ እግዚአብሔር መንግስት ዳግመኛ እየተጨመረ ነው። ዳግመኛ እየተመለሰ ነው ወደ እግዚአብሔር መንግስት ከወጣበት ከኮበለለበት ማለት ነው። እና ሁለተኛ ደግሞ በሚያደርገው በእግዚአብሔር ረድኤትና ጸጋ በሚያደርገው በጎ ምግባር የእግዚአብሔር መንግስት በምድር ላይ እያስፋፋ ነው ማለት ነው። በነገራችን ይሄ ማለት በቃ ምድር ላይ ብቻ ነው የእግዚአብሔር መንግስት እያለን አይደለም። መንግስተ ሰማያት አለች እኮ በላይ በሰማያት። ግን ደግነት ስትስፋፋ፣ ልጅነት ሃይማኖት ስትስፋፋ፣ ምግባር ስትቀና ስትጸና የእግዚአብሔር መንግስት ትስፋፋለች። ክፋት ሲስፋፋ፣ ጨለማነት ሲስፋፋ፣ ተቃራኒው የበጎ ተቃራኒው በሙሉ ደግሞ ሲስፋፋ ደግሞ የገሃነም የሲኦል ኑሮ የሲኦል ሁኔታ እንደተስፋፋ የዲያብሎስ ግዛቱ እንደሰፋ ነው የሚነገረው እና የክርስቶስ መንግስት ትባላለች። ከዚህ ዓለም ያልሆነችው ግን ደግሞ በዚህ ዓለም ያለችው የክርስቶስ መንግስት ነች። ቤተክርስቲያን ከዚህ ዓለም አይደለችም። ተጠሪነቷ ለዚህ ዓለም አይደለም። ግን ደግሞ ከዛኛው ዓለም ከመንፈሳዊ ዓለም ሆና በዚህ ዓለም ያሉትን ወደ ክርስቶስ መንግስት መጨመር የሚሹትን እነሱን ለመጨመር እነሱን ለመንከባከብ ለመንግስቱ ለማብቃት ግን በዚህ ዓለም ያለች ሆናለች እንጂ ከዚህ ዓለም አይደለችም። በዚህ ዓለም ነሽ ማለት የዚህ ዓለም ነገሩ ያገባታል ወይም ደግሞ ይሄ የዚህ ዓለም ነገሩ አስጥሟታል ማለት አይደለም። የኖህ መርከብ ማየ አይህ ወይም ይሄ በቀድሞ ለፍርድ የመጣው ውሃ ያ አላሰጠማትም። ግን ማየ አይሁ ላይ ምን ትላለች ነው ትንሳፈፍ ነበር አይደለ? አልጎዳትም ሌላውን በሙሉ ሲያጠፋ። ቤተክርስቲያንም በዚህ ዓለም ያላት ፕሬሰንስ ያላት መገኘት ከዚህ ዓለም ጋር ተዋህዶ ወይም አንድነት ስላላት አይደለም። ሲጀምር ይሄ ዓለምና ቤተክርስቲያን ተቃራኒ ናቸው። ፈቃዳቸውም የተለያየ ነው። የቤተክርስቲያን ፈቃዷ ሌላ ነው። የዚህ ዓለም ፈቃዱ ሌላ ነው። የዚህ ዓለም ስንል ይህ ምድራዊው ማለት ነው፣ የወደቀው ማለት ነው፣ ወይም ሰይጣናዊ ዲያብሎሳዊ ማለታችን ነው። ግን ያ ማለት ከዚህ ዓለም ውስጥ ያሉት ያልተጠመቁም ቢሆኑ ሰዎች ግን አይታዘንላቸውም ማለት አይደለም። ወደ እነሱ ትሄዳለች፣ በተልእኮ በስብከት በሐዋርያዊ አገልግሎት ወደ እነሱ ትሄዳለች። እነሱን ልክ አሳን እንደማስገር ታሰግራለች ማለት ነው። ታጠምዳለች ማለት ነው። ታጠምዳለች የሚጠመዱላት በእጄ ብለው የሚጠመዱላት ካሉ ወደ ጎተሯ ወይም ደግሞ ወደ መርከቧ ታስገባቸዋለች ነው። ወደ መረቧ ታስገባቸዋለች። እነሱን ታድናቸዋለች። ወደ ክርስቶስ ወደማታልፈው የክርስቶስ መንግስትም ታደርሳቸዋለች ነውና ግን የዛችኛዋ የማትታየዋ በመንፈሳዊ ዓለም ያለችው የእግዚአብሔር መንግስት የመንግስተ ሰማያት ወኪል ሌላ አካልም እያደረግናት ግን አይደለም ነው። አሁን ቤተክርስቲያን ሁለት ገጽ አላት። አንድ ናት
ልክ አሁን ሳንቲም ሁለት ገጽ እንዳለው ግን አንድ ሳንቲም ሆኖ ሳለ ማለት ነው። ሁለት ገጽ አላት። የሚታይ ማንነት አላት፣ ማይታይ ማንነት አላት። ልክ ክርስቶስ አምላክም ሰው መለኮትም ትስብእትም እንደሆነው ሁሉ ቤተክርስቲያንም የሱ አካል እንደዚህ ነች። ማትታዩዋ ድል ነሿ በመንፈሳዊ ዓለም በላይ በሰማያት ያለች ቤተክርስቲያን አለች። በዚህ ምድር ላይ ደግሞ ሚሊታንት ቸርች ደግሞ አለች። ምን ማለት ነው? የምትጋደለዋ ከክፋት ጋር ከመንፍቅና ጋር ከሌሎች ከአላውያን ነገስታት ጋር የምትጋደሏ የምትታገሏ ደግሞ ቤተክርስቲያን አለ እና ያችኛዋ ደግሞ ምድር ድል ነሿ ትባላለች። እና ሁለት ናቸው ወይ? አይደሉም፣ አንድ ነች። ልክ ክርስቶስ ሁለት እንዳልተባለ ከሰማያ ሰማያት ቢወርድ በቤተልሔም ቢወለድ ሁለተኛ አካል አመጣ አልተባለም፣ ወይም በስላሴ ላይ አራተኛ አካል አመጣ አልተባለም። ክርስቶስም ግዙፍም ረቂቅም የሚታይም ማይታይም ማንነት እንዳለው በስጋዩ ማለት ነው። ቤተክርስቲያንም እንደዛ አላት እና ምንድነው የእግዚአብሔር መንግስት በላይ በመንፈሳዊ ዓለም ያለው የእግዚአብሔር መንግስት በዚህም አለ ነው። የት ነው ያለው? ቤተክርስቲያን ውስጥ ነው ያለው። እነርሷ የክርስቶስ መንግስት ትባላለች ቤተክርስቲያን። ወደ ፍቅሩ መንግስት ያፈለሰን ይላል ቅዱስ ጳውሎስ አንድ መልእክቱ ላይ፣ ወደ ፍቅሩ መንግስት ያስገባን ይላል በጥምቀት ይላሉ መጀመሪያ ሲተረጉም። ከዚያስ በቃለ ሕይወት ማለት ክርስቶስ በዳግም ምጽአት ለፍርድ መጥቶ ቃለ ሕይወትን የሰማ ስለሆነ ወደማታልፍ መንግስት የሚገባው እና እነዚህን ነጥቦች መያዝ አለብን ማለት ነው። በሚቀጥለው ጊዜ የቤተክርስቲያን ጠባያት ወይም የቤተክርስቲያን ባህሪያት ተብለው የሚነገሩትን አራቱን ጉዳዮች እያነሳን እናብራራለን ማለት ነው። ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።